አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቱ ቤተሰቦች እንድናችሁ ደህና ናችሁ? እኔ ሰላም ነኝ። ሁላችሁንም ሰላም ብያለሁ። ውድ ሀገሬ ልጆች በያላችሁበት አላህ ይጠብቃችሁ። ዛሬ ይዤላችሁ የመጣው የነብዩ ሰለላሁ ዐለይሂ ወሰለም የሚስቶች ታሪክ ነው ማለት ነው። ከባለፈው ካቆምኩበት እቀጥላለሁ። ሆኖም ግን አቡበከር ረዲየላሁ ዐንሁ የጓደኛቸውን ሀሳብ በፈጸሙ ካዳመጡ በኋላ ምንም አስተያየት ሳይሰጡ ዝም አሉ። ዑመር ረዲየላሁ ዐንሁ አሁን ግን የተፈጠረውን ነገር ባለማመን ልባቸው እንዴት ተሰበረ። ወደ ቤታቸው የተመለሱለት ከዚያ ይህንን ክቡር ሀሳብ ይዘው ወደ ዑስማን ኢብኑል አፋን ዘንድ ሄዱ። ይህንን ከመሆኑ ከጥቂት ጊዜያቶች በፊት የነብዩ ሰለላሁ ዐለይሂ ወሰለም ልጆችና የዑስማን ረዲየላሁ ዐንሁ ባለቤት የነበረችው ሩቅያ ረዲየላሁ ዐንሃ ሞታ ነበረ። ዑመር ረዲየላሁ ዐንሁ አሁን ልጃቸውን ሐፊዛን እንዲያገቡላቸው ዑስማን ሲጠይቋቸው ዑስማን ረዲየላሁ ዐንሁ በትናንትና እንዲህ አሉ። አሁን ባለሁበት ሁኔታ ማግባት አልችልም። የዑመር ረዲየላሁ ዐንሁ መንፈስ አሁን ደግሞ የበለጠ ተስፋ ከአቡበከር ረዲየላሁ ዐንሁ አሁንም ያልጠበቁትን ሁኔታ እንዲያጋጠማቸው ሁሉ ከዑስማንም ቢሆን ያገኙት ያልጠበቁትን መልስ ነበርና ዑመር ረዲየላሁ ዐንሁ አሁን አቅስማቸው ድቅቅ እንዳለ ወደ ነብዩ ሰለላሁ ዐለይሂ ወሰለም በመሄድ አቡበከር እና ዑስማን ረዲየላሁ ዐንሁ አሁንም ያደረጉት ነገር ነገሯቸው። በዚህ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ፈገግ ብለው እንዲህ አሏቸው፣ ሐፊዛን ከዑስማን የበለጠ ሰው ታገባለች። ዑስማንም ከሐፊዛ የበለጠ ሴት ያገኛል። ቡኻሪ ዘግበውታል። ሐፊዛ ከዑስማን የተሻለ ሰው ታገባለች ያሉት እሳቸው ሐፊዛን እንደሚያገቧት እየነገሯቸው ነው። ዑስማን ደግሞ ከሐፊዛ የበለጠ ታገባለች ያሉት ዑስማንን ለልጃቸው ኡሙ ኩልሱም ሊድሩ ስለነበረ ነው። በዚያ ጊዜ ዑመር ረዲየላሁ ዐንሁ ይህንን ከዚህ በፊት አስበው የማያውቁትን ዜና ሲሰሙ እጅግ ተደሰቱ። ነብዩ ሰለላሁ ዐለይሂ ወሰለም ሐፊዛን ቢንት ዑመር ረዲየላሁ ዐንሃ በማግባታቸው የመዲና ሕዝብ ሁሉ ተደሰቱ። ሐፊዛ ረዲየላሁ ዐንሃ የነብዩ ሰለላሁ ዐለይሂ ወሰለም ሚስት በመሆኗ ሁሉ ሴቶች የሚመቻትን የሙእሚናት እናት የመሆን ደረጃ ተጎናጽፋ ረሱል ሰለላሁ ዐለይሂ ወሰለም ሐፊዛን ፈተዋት ነበረ። ከዚያም ጅብሪል ዐለይሂ ሰላም እንዲመልሷት እንደሚከተለው በማለት ካዘዟቸው በኋላ መልሰዋታል። ሐፊዛ ረዲየላሁ ዐንሃ የነብዩ ሰለላሁ ዐለይሂ ወሰለም መልሷት እርሷን ቀን ትጾማለች፣ በሌሊትም ለሰላት ትቆማለች እና ሐፊዛ ረዲየላሁ ዐንሃ አላህን በፍጹም ተመስጦ በማመልከት በመፈጸም ሌሊት በመቆም እንዲህ የተሰጠውን የቅዱስ ቁርአን ግልባጭ በሚገባው በመጠበቅ ስራ ተደምጣ ሕይወቷን ትገፋ ነበረ። የቁርአን ኮፒ ጠባቂና ተንከባካቢ የነበረችው የሙእሚናን እናት ሐፊዛ ረዲየላሁ ዐንሃ ስራዋ ሁሉ አላህ ይውደድላት ይቀበላት፣ አሚን። ኡሙ ሐቢባ ሞላል ቢንት አቡ ሱፍያ፣ ኡሙ ሰሚ ረሚላ ቢንት አቡ ሱፍያ ሲሆኑ እስከ መክፈት ድረስ የቁርአን አጋሪዎች ዋና መሪ የነበረችው የአቡ ሱፍያን ቢንት ሐርብ ልጅ ናት። ምንም እንኳ አባቷ በዚያ ጊዜ አጋር ቢሆንም እሷ ግን ኢስላምን ተቀብላ ነበረ። ረሚላ ረዲየላሁ ዐንሃ በኢስላም ላይ እያለች ያጋጠማትን ማንኛውም መከራና ችግር የአላህን ምንዳ
በማስታወስ በትዕግስት አሳልፋለች። ባሏ እንደረሷው ሙስሊም የነበረውን ኡበይደን ኢብኑ ጃሂል ሲሆን ሙስሊሞች ሁሉ መካ ላይ ካካሄዱት ግፍና ጭቆና ሲበራታቸው ሁለቱ ጥንዶች ወደ ሀበሻ ከተሰደዱ ሰዎች ጋር በመሆን ከሄዱ በኋላ ከዚህ እያሉ ሀቢባህ የምትባል ልጅ ወለዱ። እሙ ሀቢባ አላህ ስራዋን ይውደድላትና ልክ እንደ ሌሎቹ አብረዋት የተሰደዱ ሙስሊሞች ሁሉ በሀበሻ ሀገር የሚደርስባት የባይተዋርነት ስሜት አንድ ያልጠበቀችው ሁኔታ እስኪገጥማት ድረስ ተቋቁማቸው ትኖር ነበረ። የኡሙ ሀቢባ አላህ ስራዋን ይውደድላት ባለቤቷ ኡበይድላህ ኢብኑ ጃሂል መጠጣት ይጀምርና እስልምና ያስጠላዋል። እምነቱንም ቀየረ፣ ከፈረ። ይባስ ብሎ ሚስቱን ወደ ኩፋር ይጠራት። እሷም ከእስልምና ፍንክች እንደማትል ገለጸችለት። ከዚያ በኋላ አስካሪ መጠጥ አብዝቶ መውሰድ ጀመረ። በዚያ ሁኔታ ብዙ መቆየት አልቻለም፣ ወዲያውኑ ሞተ። ኡሙ ሀቢባ አላህ ይውደድላት ይህንን የሆነች በኋላ ከሀገር ውጭ ባይተዋርነት ቢኖር ሳይንሳ ባል አልባ በመሆን የብቸኝነት ህይወት ለመግፋት ተገደደች። እንደዚያውም ቢሆን ይህንን ሁሉ ትጋዜና ብቸኝነት በጽናትና በታላቅ ትዕዛዝ ተቋቁማ ነበር የቆየችው። ምክንያቱም ኃያሉ አላህ በቅዱሱ ቃል የሚከተለውን ማለቱን ታውቃለች። ጊዜያቸውን ለመድረስ በተቃረቡ ጊዜ በመልካም ያዛቸው ወይም በመልካም ተለያቸው። ከእናንተ ውስጥ ሁለት የትክክለኛውነት ባለቤት አስመስክሩ። ምስክርነት ለአላህ አስተካክሎ ይህንን በአላህና በመጨረሻው ቀን የሚያምር የሆነስ ሁሉ በእርስዎ ያገጸበበት አላህንም የሚፈራ ሰው ለእርሱም መውጫን ያደርግለታል፣ ከማሰብም በኩል ሲሳን ይሰጠዋል። በአላህ ላይ የሚጠራ ሰው እርሱ በቂ ነው። አላህ ፈቃዱን አድራሻ ነው። አላህ ለነገሩ ሁሉ የተወሰነ ጊዜ በእርሱ አድርጎ አልጣላ። ኡሙ ሀቢባ ረዲየላሁ ዐንሃ ባሏን ከመሞት ከትንሽ ቀን በፊት በህልሟ ቤቷ ውስጥ ጨረቃ ገብታ ቤቱን ሲያበራ አየች። የጨረቃው መታየት ግራ አጋብቷት ዱዓ አደረገች። አላህ ሆይ ኸይር ነገር ገጠመኝ አለች። ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሰቡ። ኡሙ ሀቢባ ባገባት በእኔና በአቡ ሶፊያን መካከል ያለውን ከፍተት ይቀንሳል። ምክንያቱም አቡ ሶፊያ ማለት የቁረይሾች ዋና ነው። ስለሆነም ጋብቻውን ለእርቅ ፈልገው ነው። በሁለተኛ ደረጃ ልጅ አላት። ባሏ የሞተባት እንስት ነች። በአላህ ትዕዛዝ ለጋብቻዋ ምህረት ከረሱል ሰለላሁ ዐለይሂ ወሰለም ውክልና ከተሰጣቸው ከንጉስ ነጃሽ ዲናር ሰርግ በ400 ዲናር ሰርግ ተደረገ። ብዙ ሀዲያዎችንም ከንጉስ ነጃሽ ተቀበሉ። ኡሙ ሀቢባ ረዲየላሁ ዐንሃ የረሱል ሰለላሁ ዐለይሂ ወሰለም ሚስት ሆነች። በብዙ ሶሐቦች ታጅባ ወደ መዲና ሄደች። ከንጉስ ነጃሽ ለረሱል ሰለላሁ ዐለይሂ ወሰለም የተበረከተውን ስጦታ አስረከበች። ከስጦታዎቹ መካከል 3 ዱላ ከረዛን ነበረ። እነዚያ ዱላ እንዲህ ለአቡበክር፣ አንዱ ዑመር፣ አንዱ ደግሞ ያቢላል አሉና ሂዱ ከወንድምህ አህመድ ነጃሽ የመጣ ነው አሉትና ሰጡት።
የኡሙ ሀቢባ አባት አቡ ሶፊያን ልጃቸውን ረሱል ሰለላሁ ዐለይሂ ወሰለም እንዲያገቧት ሲሰሙ ተንቀጠቀጡ፣ ተገረሙ። ትናንት ሙስሊሞች ስበብን ማቃጠል ነበረብን ሲል የነበረው ረሱል ሰለላሁ ዐለይሂ ወሰለም ሲሰድቡ የነበሩት አሁን ቀዝቀዝ አሉ። እንዲህም ሲል ተናገሩ፣ ልጄን ያገባው እንኳን በጣም ክብር ያለው ሰው ነው። ተመለከታችሁ አዴል? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሀሳብ ተሳካ። ትላንት ረሱል ሰለላሁ ዐለይሂ ወሰለም ለመግደል ይፈልጉ የነበሩት ዛሬ ግን አወደሳቸው። በማወደስም አልተወገደም፣ እስልምናንም ተቀበለ። እስልምናን በመቀበል ብቻ አልበቃውም፣ ትልቅ ዳዕዋ ሆነ። የእስልምና ብርሃን የበላይነት ለማድረግ ከጠላት ተወግቷል። ለጅብ በጣም የሚገርም ታሪክ ነው። ለአላህ ጥራት ይገባው። ጠላቶች ረሱል ሰለላሁ ዐለይሂ ወሰለም ብዙ ሚስቶች ማግባት ለስጋዊ ስሜት ብለው